ከሳምሪ ጋር ስለተጣሉ የተነካኩበት ነገር ይሁን ምን ይሁን ሳምሪ ራሱ መታ በደንብ ስላላወራኋት የእሷን በደንብ እንድታስረዳ የምፈልገው እሱን ነው። እኔ ለእሷ ምን ስላት ነበር፣ እኔ ሁሉም አንቺ እንደምታስበው ሁሉም የሚጠላኝ አይደለም፣ ለሚጠላኝም ሰው አይደለም እየተሽከረከርኩ እኔ ጊፍት የምሰጠው። እወድሻለሁ እያሉ ደግሞ ፍቅር ሰጥተውኝ ደግሞ የፌክ ፍቅር ሰጥተውኝ ለጊፍት ብለው እንትን ካሉ ፈጣሪ ስራቸውን ይስጣቸው። ከእኔ ለፍ ምን አስጨነቀኝ? እኔ አያሳፍረኝም። እኔ ሰጪን ሰጠው እንጂ አልተቀበልኳቸውም። ስለዚህ የሚጠየቁበት እነሱ ስለሆኑ ሳምሪ እንደዛ ብዬ አልኳት እና ያን እየተባባልን ነው አንቺ ጋር አሁን የመጣሁት። ሰው እኔ እንዲያውቁልኝ የምፈልገው ኢንቴንሽን፣ አንደኛ ኢንቴንሽን ምንም አይነት ኢንቴንሽን የለኝም። አይ ጀስት ዋና ቢ አስዩምድ አዝ እንደ ማንኛውም ቲክቶክ ላይ የሚጠቀም ሰው ካለው ነገር ላይ ለእኔ ስለምታስቢ ሊሆን ይችላል። ሳምሪ እያየሽኝ ከሆነ መተሽ አስረጂ። ግን ከቤቴ ጋር ምንም የሚያነካካን ነገር የለም። ደጋግሜም ከዚህ ሳምሪ ዝም ብላ አይደለም እየተናገረች ያለችው፣ ገብቶሻል? እኔም ራሴ የሰማሁት ነገር አለ። ቅድም ሼር አድርጌልሻለሁ አንድ ቪዲዮ። ልክ እሷ መሆኗን ሳቅ ብሎ ካደረግኳት የሳይንቷ ልጅ መሆኔን እንዳትረሳው እንደዚህ አይነት ቤት አይገባ ምናምን ስትል ሰምቻታለሁ። ራሱ አዎ አትወድሽም፣ አዎ በግድ ለምን እንደማትፈልግበት ቦታ ላይ የምትሄጂው። እኔም ሼር አድርጌልሻለሁ፣ አላየሽውም እንደሆነ አይዶል ነው። ላይቭ ላይ ገብታ ሰላም ከምትባል ልጅ ጋራ ገብታ እንዴ እኔ ላይቭ ላይ ያለው ሰዎች ስለ እሷ ሲጽፉ ማናት ብዬ ስገባ ለካ ያ ነገር ናት ብሎ ካደረግኳት ያለች። ስለዚህ ሳሁን ሳምሪ መታ ማስረዳት ለማስረዳት ሳይሆን እኔ የሚያንን ሰምቻለሁ። ልጅቷ ጊፍተር ትፈልጋለች፣ ግን ከእንደዚህ አይነት ኮሚኒቲ ውስጥ ከተገለሉ ሰዎች አትፈልግም። ስትናገር ላይቭ ላይ ስለሰማሁት ሪከርድ አላረጋትም፣ ምክንያቱም ሪከርድ ሰልችቶኛል። ሁለተኛ ነገር ግን አንቺ ብታዳምጪው ጥሩ ነበረ። ላይቭ ላይ ሼር አድርጌልሽ ነው እና ሳምሪ ያለችው ነገር ምን ውሸት የለም። በኋላም ይሄ ነገር የተፈጠረው ሳምሪ ከተናገረች በኋላ ነው። ከዛ በፊት ሳይሆን ሳምሪ ጠዋት ላይ ይህን ጉዳይ አብሰልስላው ጨርሳ ከጉቺ ጋር ተባልታ ላይቭ ላይ ምናምን ሪከርድ ተደርጎ ምናምን በዛው ጉዳዩ ቀጥሎበት የሆነ ቤት ላይ ፎቶ የተለጥፎ ሳምሪ እኮ ያለችው እኮ እሷ ከተናገረች በኋላ በነገራችን ላይ ዲዲ አንቺ ምናልባት ስለማትከታተል እንጂ ላይቭ ላይ ሆና ሳምሪ ነግራኛለች። ይህን ጉዳይ እንደምትሄድበት እኮ ሄዳለች። ሀቅ ካለሽ ሂጂበት፣ እኔ አያገባኝም። ሀቅሽን ማውጣት ትችያለሽ። ከጉቺ ጋር ነው እሱ ነው። ምክንያቱም ጉቺ በጣም ስለነዘነዘቻት ሳምሪ ላይቭ ገብታ እንደዛ ካለች በኋላ ጉቺ ከዛ በፊት ያለችው ነገር ምንድን ነው? አሰስከሰስ እንደፖሰተው እኔ ቤት አሰስከሰስ አለ ምን ላይፍ ያለው አይቻልኩም ማለት ላይፍ አንቺ ላክሽልኝ ደግሞ ሌላ እሱ ሌላ አንቺ ላክሽልኝ ቪዲዮ ምናምኖች ሰሊም ቤት ምናምን ላይ ከቤት የተደረጉት ሳምሪ ከተን ለምን አታምኝም? እኔ እኮ አውቀዋለሁ ታይሚንግ አይደለም ሳምሪ የተናገረችው በኋላ ዛሬ ጠዋት ነው ማታ ነው ጉቺ የተናገረችው። ማታ ላይቭ ላይ ሆና ዲዲ የምትባለዋ ልጅ ሼር ያደረጋችሁልኝ ለሴቶች ምናምን ብላ የተናገረችው ማታ ነው። እሱ ማታ ነው። እዛ ጋር ክፋት አላወራችም ያለችው ልንገርሽ። እዛ ጋር ገብቼ ሳይ ሌላ ጉድ ነው አለች። እሱንማ ብላለች እኮ እኔ ኤክስፔክት አላደርግም እንዳልኩሽ ቅድም እንዲወዱኝ ኤክስፔክት አላደርግም። ከዛ በፊት ደግሞ ለሳምሪ ለራሷ ጉቺ ሳምሪ አንቺን በምትለጥፍበት ሰዓት ጉቺ ለሳምሪ በግል የነገረቻት ነገር አለ። ምናልባት የዛ ተቃዋሚ ልትሆን ስለዚህ ጉዳዩ ዞሮ ዞሮ የነበርሽው ዛሬ ጊፍት ስሰጥ ነው ወይ ስለሷ ማለት ጌማ ሲደርስ ራሱን ማንሳቱ ስለአንቺ እስከዛሬ ድረስ እንግዲህ 4 ወር ሆኖሻል። ጊፍት በመስጠት ሪኮርድ ሰብረሻል። በ4 ወር ውስጥ ከ30 ምናምን 38 ገብተሻል። ስለዚህ እስከዛሬ ሳታይሽ ዛሬ እንዴት ልታይሽ ቻለች? እኮ ግልጽና ጨብ። ምክንያቱም ጊፍት ትፈልጋለች፣ ግን በዛ ላይ ደግሞ የራሷን ደግሞ ነገር ሰርታለች። ግን እንደማትፈልጉና ደግሞ ላጥ ብላ ወጣለች። ከሳምሪ ጋር ባለባቸው ችግር ማለት ነው።
እኔ እንደዛ አሁን እዚህ ጋር እኔ በጣም የደበረኝ ነገር ምን እንደሆነ ታውቂያለሽ? አንደኛ ኢንቴንሽኔ ሌላ እንደሆነ እንዲመስል ተደርጓል። እኔ ምንም አይነት ኢንቴንሽን የለኝም። ሳሚም ቅድም ስጠይቃት ለምንድን ነው እንደዚህ አይነት ቃላቶችን የተጠቀምሽው? እያንዳንዳችሁ የምትጽፉትን ነገር እኔ ያለው ለጊፍት ነው የምትፈልጓት ምናምን፣ ከጉቺስ ለምንድን ነው ጉዳዩን ያዘለሽው? ሰዎች እኔ እኮ ጥሩ ወዳጅነት የመሰረትኩባቸው ሰዎች አሉ። ሚዲያን ስንጠቀም ሚትስኖቶሎ ባውት ይሄ መጣላት ወይ ደግሞ መሰዳደብ አይደለም። ጥሩ ጥሩ ወዳጆች አሉ። ሄጄ የሰጧቸው ስርዓት ያላቸው ምንም ከጌም የሚወጡ ከምንም የራቁ ሰዎች አሉ። እነዛን ሰዎች ሁላ ሰፖርት ያደረግኳቸው አሉ። እሷ የኔ ስልክ በእጇ እንዳለ አድርጋ ካስመስላ ካወራች እነሱ የሚሰማቸው እያንዳንዱ ነገራቸው በእሷ እጅ እንዳለም ጭምር ነው የተሰማቸው። እና ሳምሪ ይህን ጉዳይ ለምን እንደዚህ አርገሻ አስመስለሽ አወራሽ ስላት ስታናደኝ የሆነ ሰዓት ላይ እኔ እንደምትቀርሚኝ እንደ እህቴ እንደምቆጥርሽ እንዲሰማት ለማድረግ ያን ተናገርኩኝ እንጂ ሌሎቹንም ጭምር ለማሳቀቅ ፈልጌ አይደለም፣ ወይ ወዳጅ ነው ከኔ ውጭ የሚወድሽ ሰው የለም በሚለው አይደለም አለች ሳምሪ። እና እኔ አሁን ጉቺ ትውደደኝ አትውደደኝ ምንም የሚቀርብኝም የሚጨምርብኝም ነገር የለም። ለእሷም የሚቀርባት የሚጨምርባት ነገር የለም። እንዳልኩሽ ነው። እንኳን የተናገረችው ነገር በነገራችን ላይ እኔንም አስከፍቶኛል። ምን እንዳለች ታውቂያለሽ? ቅድም ለምን ኢትዮጵያ ሕዝብ በሚጠላኝ ቦታ ላይ ጉቺ ወደደችኝ ጠላችኝ፣ ለምንድን ነው የምትከፊው? መከፋት የለብሽም። እኔ መከፋት ይሄ ነገር ምን አመጣ መሰለሽ? ልክ እኔም ያካተተ ነው በነገራችን ላይ ሳምሪን ብቻ አይደለም። ምክንያቱም እኛ አንቺ የምናውቅሽ ዛሬ አይደለም ከአንቺ እንዲያውም ልክ ጊፍት መስጠት ካረግሽ በኋላ ሌላ አንቺ እኮ አንገናኝ። ድሮ አብረን ነበረ ጊፍት የለ ምን የለ አብረን እናወራለን እንጫወታለን። እነዚህ ቲክቶክ ሳይበላሽ በፊት እኮ ሁሉ ነገር እንደዛ በምንሰደብበት ሰዓት እኮ ተሰብስበን እንጫወት ነበር አይደለ? እናወራ ነበር። ላይ አንቺ ስትገቢ እኛ ነበር አንቺ እንዲያውም አትመጭም። ሮቤል ሌላም ልጆች እኛ ነበር እናንተ ጋር የምንመጣው ብቻችሁን እንዳይከፋችሁ፣ እንዳይደብራችሁ፣ ብቸኝነት እንዳይሰማችሁ። የዛ ሰዓት ያሳለፍነው ያውላ ነገር እንዳሁኑ አይከብድም። አሁን እንዲያውም ተራርቀናል። ግን አሁን ምን እየሆነ ነው የመጣው? ስትናገር እኔ ሳይንቷለች እኔ ጀግናዋ ገብቼ አምብሎክ ነው ያረኳትኝ። ከፈለግሽ ልኬልሻለሁ አምብሎክ ማለት ብሎክ አድርጋሻለች። እና ልክ ስገባ እንዴ ነይ ሳይንቷለች እያለች ነው ዘራፍ እያለች የነበረችው። እና የሳይንቷ ልጅ እንግዲህ የሳይንቷ ልጅ እኛ ደግሞ የኢትዮጵያ ወይም የኦሮሞ የአማራ ልጆች አንቺነትሽን እንጂ ገንዘብሽን አይደለም፣ ወይ እናንተነታችሁ ሰውነታችሁን ነው እንጂ ከእናንተ ጋር ያለውን አይደለም። እኛ የምናምነው ሰው መሆናችሁ ነው። በቃ እንደኛው የሰው ፍጡር የእግዚአብሔር ፍጡር መሆናችሁ። ከዛ በኋላ ያለውን የሚጠይቅ አምላክ አለ። ትክክልም ይሁን አይሁን እዚህ ጋር እሱ ልናወራ አይደለም የመጣው። ከእናንተ ጋር ጓደኝነት ስንጀምር ያ ነገር እንደ ቲትል ነው፣ እንደ እንትን ነው። ያ አይደለም የኛ ጉዳይ። ግን እኛም እየተሰደብንበት ነው። ገባሽ? እስከ ሳምሪ ችኛ የኔ ሳምሪም እየተሰደበች ነው። ሁላችንም እየተሰደብን ነው። ገብቶሻል? በሚችሉት መልኩ። ግን ያ ችግር የሆነው የእናንተ ችግር አለ። እናንተ ስለሆናችሁት ወይ አንቺ ነች ደግሞ እናንተ እነማን ናችሁ? ከዛ ከጌ ኮሚኒቲ የሚሰጠን እኮ አንቺ ብቻ ነች። ሌላ አለ እንዴ? የለም እኮ። ግን የሚያሳዩት ነገር የሚያደርጉት ነገር ኮሚኒቲ አይደለም የምንሰጠው። አያም ትራንስጀንደር ኖ ማለቴ ከድርጅቱ አይደለም የምልሽ፣ ከድርጅቱ እያልኩኝ አይደለም። ገባሽ? መማር አለባቸው። በዚህ አጋጣሚ ኮሜንት ሲያደርጉ ሲሳደቡ ትራንስን አዘ ትራንስ፣ ጌን አዘ ጌ፣ ባይሴክሹዋልን አዘ ባይሴክሹዋል ኢንጀነራል አድርገው መጥቀስ ከፈለጉ ደግሞ ኤልጂቢቲኪዎች እያሉ መናገር ያለባቸው። ያ ግን እነሱ አሁን የሚያዩት እኛ ምንድን ነው ልክ አንቺ እንዲያውም ስትሰጪ እኛ እራሱ አስፋፊ እንደሆነ ገብቶሻል። የእናንተ በጣም ደጋፊዎች እንደሆነ ነው። እኛ አቋማችሁን አይደለም ደጋፊዎቹም ተቃዋሚም አይደለም። ምን ይቺ እኔ ማቃት ዲዲ ነው እሷ ለምታደርገው ነገር እሷ ለምትጠቀመና መሆን እፈልጋለሁ ያለች መብቷን እኔ ማገድ አልችልም፣ ማስቆምም አልችልም፣ ቀጥይ ማለት ማልችል። እኔ ማቃት ዲዲ ነው። ዲዲ በልጅነቷ እኔ ዲዲ ነኝ፣ ዲጂ እኔ ትራስ እንጀር ነኝ፣ እኔ ነኝ ስትለኝ እቀበላታለሁ። አይ እኔ በዚህ ተቀበኝ ካለችኝ እቀበላታለሁ። የማስቆም ግን እኛም እንደ የሆነ ነገር አድርጋችሁ ነው የምታየው። ስለ ጓደኝነት እንጂ የተሰጠን ስለ ትራንስጀንደርነቱ አይደለም እየሰጠችን ያለችው። ልክ ሌሎቹ ጊፍተሮች መጥተው እንደሚሰጡ ግን
እኔ ሳይንቷ አለች። እኔ ያከል እኛን አይደለም የሚጎዳ ገባችሁ? የሳይንት ልጅ መሆን እኮ ችግር የለው። የአማራም ልጅ መሆን ችግር የለውም። የመቀሌ ልጅ መሆን ችግር የለው። ልክ በቃ ግን ስለዚህ አንቺን ነሽ ወሳኝ ነው። ጠላችሽ አልጠላችሽ ምናምን ሳይሆን እኔ የማልፈልግበት ቦታ ላይ አልሄድም እንድትሄጂ እንደ ጓደኝነት በቃ ይሄ ነገር ስላለ ልትቀየም ትችላለች። ሳምቢ እንዲያዝል ስለምታሽ ካላትም ደግሞ እንደ አንቺ በሰል ያለ ይህ ነገሮችን የማለት እንትን ላይ የላትም። ሳምሪንም ተከተለች እና ለዛ ይሆናል የተናደደችው ነው የተናገረችው። እና እኔ ያን እንደዛ ነው የሚታየኝ። ፋራ ነው ሰው እኮ መረዳት ያለበት ማለት ነው። ሞኝናትን ብለው ለሚያስብ ተጫጭላም ነው። ለሳምሪም አሁን ራሱ ኢሞሽናል ሆኜ ነው ቅድም አቋርጬ ቴክስት የጻፍኩላት። ህፃን ልጅ አይደለሁም እኮ ማድረገውን አውቃለሁ። ስትሰጪ ምናምን አንዳንዴ የዋህነት እስካበዛሽ ቂል ተደርገሽ የምትታሰብበት ሁኔታ አለ ኢትዮጵያ ውስጥ። እንደዛ አይደለም። እኔ አንድ ብር ሳመጣ አይምሮዬን፣ ስጋዬን፣ ሰውነት ሁሉ ነገሬን ተጠቅሜ እኔነቴን ተጠቅሜ የማመጣው ብር ነው አይደል? ስለዚህ ስሰጥ ፋራ ሆኜ አይደለም። ነግሬያቸዋለሁ ከዚህ በፊት እንኳን ለሀበሻ ነጭ መሸጥ የነጭ ጭንቅላት መሸጥ እችላለሁ። ለራሴ ማንሴት አይደለሁም። እግዚአብሔር ረድቶኝ ደግሞ ከራሴ አልፌ ለሌላው ለመትረፍ ካበቃኝ ደግሞ ሌላውን በርታ ጎብዝ። እርዳታም አይደለም እኮ ሰፖርት መደራረግ ነው። ስለዚህ አይኖ ቃሉ አንድ አይነት ነው፣ ግን ደግሞ ይሄ እንደ እርዳታ ላይሆን ላይክ እዚህ ጋር የሆነ ሰው ታሞ መጥቶ እንደዚህ አድርግልኝ ያለኝ ሰው አይደለም። ወይ ለጂጂ አንድ አንበሳ ስለሰጧት ከህይወቷ የሚቆርጠው የሚጨምረው ነገር እንደሌለ ነው የሚሰማኝ። እና የምፈልገው ነገር ኢንቴንሽኔ ሌላ ምንም እንዳልሆነ እንዲያውቁ ፈልጋለሁ። መስጠት አቆማለሁ አላቆምም። የማደርግበት መንገድ ግን የእነሱ ሁኔታዎች ሊያስቀይረኝ ይችል ይሆናል። አሁን እዚህ ጋር ጉቺ ጋር ያደረሰኝ ስሜ እኔ አይደለሁም የደረስኩት። የእኔ ጉዳይ እሷ አፍ ላይ የመጣው እኔ ነኝ እንጂ እሷ አፍ ላይ የመጣሁት እኔ እሷን ስም አልጠራሁም። ገብቶሻል? ግን እኔ ክፉ አልለመነችኝም። ይሄ እንዲታወቅ እፈልጋለሁ። መጀመሪያም አልለመነችኝም። እኔም ስለ እሷ ክፉ ማውርቼም አላውቅም። አሁንም ላወራ አልፈልግም። እሷ እኔ በሌለሁበት ስለ እኔ መጥፎ ነገር አውርታ ከሆነ መብቷ ነው። በአደባባይም አሁን እንዳደረገችው ማውራት መብቷ ነው። ራሷ ስሜን አንስቶ ራሷ ጥሩ ናት ብላ ራሷ መልሳ እንዲናት ማለት መብቷ ነው። እኛን ለመጥላት እንዳልኩሽ ኢትዮጵያ ውስጥ ያስከብርሻል እንጂ አያስንቅሽም። ስለዚህ ይቀጥሉበት። ግን እኔ ከደሙ ንጹህ ነኝ። ራሳቸው እዛ የተነካኩበት ጉዳይ ነው። መብረቆችዬ ግን እኔ አልፈልግሽም እያላችሁኝም መምጣት አልፈልግም። የተረፈኝ ብር የለም። ግን እህታችሁን እናታችሁን ጽፌላታለሁ በውስጥም ምንም ያደረገችኝ ነገር የለም። ጭራሽ አክባሪነቷን ያሳየችኝ። እግዚአብሔር ያክብራት። እንዳልኩሽ አንቋሻ መመለስ ትችል ነበር። የዛን ቀን አስረግጬ መናገር ይሄ የሳምሪና የራሷ የቤታ ችግር መሀል ያለ ችግር ሆኖ ነው እንጂ እኔን አይመለከትም። ሳምሪንም የተናገርኳትም በዚህ ጉዳይ ነው። መብቴ ነው። እንደ እህትም ይሁን እንደ ጓደኛ መናገር መታለኝ። እኔም ከቤታ ጋር ማነካካት አስፈላጊ አይደለም። ወይ ደግሞ ኢንጀነራል አድርገሽ አትወዷትም ለጊፍት ስትሉ ነው የምትወዱት እያልሽ ሁሉም ሰው ጊፍት የሰጧቸው ሰዎች በሙሉ ለጊፍት እንደወደዱኝ ስታስመስይ ሌላ ነገር ነው የሚመስለው። እኔ እንደዛ አላስብም። ገብቶሻል አይደለ? ሰው ሚዲያ ላይ ትተዋወቂያለሽ። ደግሞ ማስረዳት የለብኝም ማን ፎሎ ሊያደርገኝ እንደሚችል ማን ጥሩ ፍቅር እንደሚሰጠኝ እኔ ነው የማውቀው። እንደውም እኔ በጣም ደስተኛ ሆኜ የምኖርበት እዚህ አፕ ላይ ቲክቶክ ላይ ደህና ሰው ነው እኔም ፎሎ የሚያደርገኝ። ጥሩ ሰዎች ናቸው ፎሎ የሚያደርጉኝ። ግዴታ ያ ነገር በአደባባይ ስለታየ ብቻው በሌላ ነገር ከታሰበ እኔ ለወንድ የሆነ ጊዜ ላይ ለወንዶች እየሰጠው ነበር። በጣም ብዙ ፍቅር የሚሰጡኝ ወንዶች ማለት ነው። ሌላ ነገር ኮሜንት ላይ መጻፍ ሲጀምሩ አቆምኩኝ። ሙሉ በሙሉ ለሴቶች ብቻ መስጠት ጀመርኩኝ። ኢንቴንሽኔ የወንድ እንዳልሆነ ደጋግሜ አስረድቻቸዋለሁ። እኔ ጓደኛ እንዳለኝ ከመጣሁ አንስቶ ቲክቶክ ላይ ተናግሬያለሁ። ከወንድ ጋር ስለፋደድ አይተውኝ አያውቁም። ምንም አይነት ወንድ እንኳን በገንዘቤ ቀርቶ ላድርግልሽ ቢለኝም እኔ ቲክቶክ ላይ የሚፈልገው ወንድ እንደሌለ ደጋግሜ ተናግሬያለሁ። እንደዛም ሆኖ ግን ሌላ ነገር ዲዲዮ ነገርማ አላችሁ ምናምን እያሉ ልጆቹን ሲያሳቅቁ ልጆቹ ስለሚሳቀቁ እኔ ስለምንሳቀቅ ብዬ አቆምኩኝ። ከዛ ሴቶች ጭራሽ ከሴት ጋር ከሊያ ጋር እኔም አጋብቶ መፖሰት ዛሬ ሊያ የሴት መብት እንትን አለች ምናምን የሚሉት የሊያ ክብር አይደለም። ከኔ ጋር አጋብቶ ሊያ ሌዝቢያን ማስባል እንኳን ለሊያ ለእኔ ራሱ ውርደት ነው። ለምን እኔ ሴት አልወድም። ሌዝቢ ማንነቴ አይደለም፣ ለእኔ ውርደት ነው። እንኳን ለሊያ ማለት ነው።
እና ከቤታ ጋርም እንደዛ አድርገው ፖስተዋል። ራሳቸው ናቸው ጉዳዩን የሚያብላሉት እንጂ ቀለል አድርገውት እንደ ማንኛውም ሰው ዲጂም የማድረግ አቅም አላት ብለው ቢያስቡ ማንም ሰው አረብ ሀገር እኮ የሰው ቤት ሰርታ እኮ የምትረዳዳ ጊፍት የምትሰጣጥ ሴት አለች። ስለዚህ ዲዲ እዚህ ጋር የዲዲ አንበሳ መስጠት እኮ ቢግዲል ተደርጎ ተአምር ተደርጎ ምናምን ሊወራ አይገባም። ወይ ደግሞ እኔ ብለስድ እንደሆንኩኝ ለማሳየት ግዴታ እያወጣው መስጠት አይጠበቅብኝም። ስለዚህ ቀለል አድርጎ እንደ ማንኛውም ሰው ቢያስቡት ይህ ሁሉ ደረጃ ላይ ባልደረስም ነው። ከዛ ውጭ ግን እኔ የምሰጣቸው ሰዎች አላማቸውን ስለምደግፍ፣ አንዳንዶቹ ተጫውተው ሲረዱ ስለማያቸው፣ አንዳንዶቹ ደግሞ አላማቸውን የሚያደርጉትን ነገር ኢነርጂያቸውን ሰፖርት ማድረግ ስለምፈልግ፣ ገብቶሻል አይደል? ኢትስ ኖት አባውት ብሩ ኢትስ አባውት ኢነርጂ መስጠት ብዬ የማስብበት እይታ ስላለኝ ነው። መስጠት ባለብኝ መልኩ ቀጥላለሁ። እኔ የምሰጠውን ፈጣሪ አያሳጣኝ። ከዛ ውጭ ግን የምትጠሉኝ ሰዎች ስለ እኔ ስም ማንሳት አያስፈልግም። እኔ ለሌላው በመስጠት መቃጠል አያስፈልግም። ብሎክ ማድረግ ትችላላችሁ። ውደዱኝ ብያችሁ አላቅም። ሳምሪ ደግሞ ከቻልሽ አሁንም ገብተሽ ወይ ቤትሽም ላይ ገብተሽ በራሴ ምክንያት ስለሚመስለኝ ነው ዲዲን ይወዷታል ብዬ ስለማላስብ ነው ብዬ ኢንጀነራል አድርጌ የተነገርኳቸው ንግግሮች አሉ እንጂ እኔ ስፔሲፊካሊ እሱን የጉቺንም ቢሆን ማስረጃ ካለሽ ማስረጃ አውጥተሽ ተናገሪ። ከጉቺ ጋር ስለተነካካችሁ ከሌላ ሰው ጋር ግን እኔ ጊፍት የምሰጣቸው ሰዎች ተከባብሬ በራሴ መንገድ ስለምንቀሳቀስ አታነካኩኝ በአጭሩ። በነገራችን እንግዲህ በጊፍት እኮ ይጠላል እኮ ሰው ታውቂያለሽ። የቁባንጆ ብቻ የተጀመረ ጠላቴ የበዛው በጊፍት ነው። እንደውም ጭራሽ ነው የምልሽ እኮ በየኮሜንቱ እየገቡኛ አሁን ለምሳሌ ብዙ አይቻለሁ። እዚህ ላይ ጊፍተር የተቀማሙ የተጠሉ የተለያዩ ጊፍተር የሚቀማች ያክል ጊፍተር ነው። ይሄ የቲክቶክ እንትኑ ፕላትፎርሙ ነው። በጊፍተር ኖርማል ነው። ውጪ እና ገና ብዙም ለሰው ሊጣላ ይችላል። እኔ ብቻ ነኝ የማልጣለው በጊፍተር አፑ መጠቀም እንዲያስጠላኝ እየሆነበት ያለው ምክንያቱም ጓደኝነትሽ ነው የሚበልጥብኝ። ድሮ ሪላክስ ሆኜ ነው የምጠቀመው። እንደውም እየገመቱኝ ንቀውኝ ምናምን ይሻለኛል። ቦስ ሙድ ከሚያጫውቱኝ ተንቄ ነፃነት ናፈቀኝ። ለምን መሰለሽ የሆነ ሰው ቤት ከገባው ጊፍት መስጠት ባለፈው ነግሬሽ የለ ጊፍት መስጠት እንዳለብኝ ኤክስፔክት ራሴ እንዳስብ ተደርግ ገብቼ ሁላ መቀመጥ አልችልም። ደግሞ ይሄ ሌቭል ምናምን የሚባል ነገር አንቺ ቤት አንቺ እንደነጋሽኝ ታስታውሻለሽ። እኔ 34 ከደረስኩ በኋላ ሌቭል አንቺ ነሽ። ምንድን ነው ሌቭል? ትላንት መጣሽ ጊፍት ሰጠሽ እና በሁለተኛው ቀን 34 ገባሽ። እንዴ ምን አርገሽ ነው አልኩሽ። ሌቭል 34 ገባሽ አንቺ ነሽ። አላወኩሽም እኮ እኔ ምንድነው ሌቭል አልኩሽ። በኋላ ላይ እኮ ግራ ገብቶኝ እኮ ሌቭል እኔ አላውቅም ስለ ሌቭል ምናምን። በኋላ ላይማ ገባኝ። ጊፍት ስትሰጪ ሌቭል የሚባል ነገር አለ። እኔ ይመስላሉ እንኳ አላውቅም። እና ዚስ ማች ቦታ ሰጥቼው የምንቀሳቀስበት ሁኔታም አልነበረም። አሁን ላይ ግን ልክ ስትገቢ ለካ ሌቭልሽ ከላይ ሰው እንዲያይሽ ያደርጋል። ብትፈልጊም ባትፈልጊም። እኔ አሁን የሆነ ፖለቲክስ ልወድ እችላለሁ። የሆነ ሰው ቤት የሆነ ጨዋታ እንደ ማንኛውም ሰው ተመችቶኝ ገብቶ ማየት ስፈልግ ጉዳይ ከጊፍት ጋር ባይገናኝ ራሱ ጆይን ማድረጌ ይታወቃል። እሱላ አሳቆኝ አልጠቀምም። በዛ ላይ ብዙ አይነት የኢትዮጵያ ችግር እስኪመስል ድረስ እያቅጣጫው ብዙ አይነት እንትን ይጠይቁሻል ምናምን እና ነፃነትሽን የምታጭበት ነው። ከዛ ደግሞ አልፈሽ ተርፈሽ ደግሞ ያለኝን ላካፍልም ስትይ ትሰደቢያለሽ፣ እየተረገጥሽ ትያለሽ አይነት ነገር ችግር እንደሚያመጣ ተጠንቀቂ ይሻላል። ስለዚህ ይሄ ደግሞ ከቅናታችሁ የተነሳ ነው። ግን ሰው መረዳዳትም እንዳይችል ጥሩ እንዳያወራ ለምንድን ነው የምታደርጉት? እኔ በቻልኩት መጠን ከአንደበቴ መጥፎ ቃል እንዳይወጣ፣ ማንነቴን ባትወዱትም መጥፎ ቃል እንዳይወጣ፣ ከባህላችሁ ያፈነገጠ ነገር እንዳላደርግ ለማድረግ ስሞክርም የምታበረታቱት እንድናገር መጥፎ ነገር እንዳደርግ ነው። ይሄንም በሁለተኛው አካውንት ከላይ አሁንማ በቃ ሳልፈልግ ያለመደብኝን ፌክ አካውንት ከፍቼ ማየት ጀመር። ማየት ፈልጋቸው ሰዎች ፎሎ ጌታን እንደዛ አደረግኩኝና ላይክ ከላይቭም የጠፋሁት እኔ ከትላንቱ ዛሬ ህይወት የተሻለ ምቾት ያለበት ደህንነት የተጠበቀበት በጣም የተመቻቸ ህይወት ውስጥ ነው ያለሁት። ፈጣሪ ይመስገን። አሁን ነው እናንተ ላይ ተሰጥቼ መበለቃቀጥ የምችለው። የሚያምርብኝም የነበረው ግን
ስላልፈለግኩት ነው የሸሸሁት። ምንም አቴንሽን ዝናውንም ምንሆንም ስለማልፈልገው ላይቭ ላይ የማልገባው አሁን ላይ ለዛ ነው። ምክንያቱም መሰዳደብ ስለማልፈልግ። ከብዳል። አሁን ደግሞ ሪፖርት እያደረጉብሽ ነው አይደል? አካውንቱ እሱ ሪፖርት ቢያደርጉ ምን ጌመር አይደለው። ማወቅ ያለባቸው ነገር እኔ ጊፍት ምንም የማገኘው ጥቅም የለም እዚህ አፕ ላይ ገብቶሻል አይደለ? ምንም የማገኘው ፍቅር ብቻ ከመስጠት ውጭ ምንም የማገኘው የለም። ሲያዩኝ የሚናደዱ ከሆነ ራሱ እንትን ነው ብዬ ነው የጠፋሁት። ሲቀጥል ደግሞ ጥላቻ የሚያስተላልፍ ሰው ሲኖር እየጠላኝ ለምን እኔን ባየ ቁጥር ይናደድ ብዬ ራሴ ነኝ ብሎክ የማደርገው ቀድሜ ማለት ነው። እኔን የሚጠላ ሰው ሳይ እኔ ነኝ ቀድሜ